ይሄን ማለት ፈልጋለሁኝ። በቸርነቱ ያገናኘን አምላክ እሱ ይመስገን። እናንተም በጣም ሞወዳችሁን ሰዎች ነው እዚህ ፊት ለፊት ማየው። በብዙ ረገድ ካንዳንዶቻችሁ ጋር ብዙ ታሪክ ደግሞ አለኝ የምጋራው እና በጣም ደስ ይለኛል። የጌታ ስም ይባረክ። ይሄን ነው ማለት የምፈልገው በእውነት። እሺ ታንኪዩ። እኔ ባለ አንዲት ሚስትና ባለ አንዲት ልጅ ነኝ። ከነሱ ዘንድ ይሄው አፍሼ ነው ሰላምታ ማቀርበው። ተቀበሉ። ደህና ናቸው፣ እነሱ ደህና ናቸው። አገር ቤት ያሉት ሌሎችም ዘመዶቻችሁ ሁሉ ደህና ናቸው። እንደዚህ የባለ ጸጋ ሰላምታ እንዴት ትሰጣለህ? የት ታውቃቸዋለህ? ለመሆኑ አንተ የት ነበርክና ነው እንደዚህ የምትለው? እንዴ እናምናለን። ደህና ናቸው፣ ሁሉም ደህና ነው፣ እግዚአብሔር ይመስገን። የዛሬ 4 ዓመት ገደማ ነው እዚህ የመጣሁትና ያን ጊዜ አሁን ወንድማችን ፓስተር በድሉ እንደተናገረው ጸጋ እግዚአብሔርን ስናከብር ነበረ። we were celebrating the grace of God። አሁን ደግሞ ይሄኛው 25ኛ ዓመት በዓል ነው። 25ኛ ዓመት በዓል 25 ዓመትን 25 ቁጥርን አናከብርም። እኛ የምናከብረው 25 ዓመት ያኖረንን ጌታ፣ ይሄን ህብረት የጠበቀ ጌታ፣ አንድ እንድንሆን ያደረገውን ጌታ ነው። ስለዚህ እኔ ስለ ክብረ በዓል ነው የምናገር። በእውነት ስለ ክብረ በዓል ነው የምናገረው። ምንድነው ክብረ በዓላችን? ምንድነው የምናከብረው ነገር? ምንድነው በዓል የምናደርግለት ነገር በሚል ለመናገር ነው የመጣሁት በእግዚአብሔር ቸርነትና ምሕረት። እና ነገ ልጀምር ነው ያሰብኩት። ግን ቢሆንም ማዋዣ መስጠት ደግሞ ጥሩ ነው የሚል ሐሳብ አለኝ። እናንተ በተለይ ከሴንት ሉዊስ የምትመጡ እስቲ ሊያችሁ፣ ከሴንት ሉዊስ የመጣችሁ እሺ እስቲ ተነሱና ሊያችሁ። ግድ የለም እግዚአብሔር ይባርካችሁ እናንተን። አንድ 6-7 ሰዎች አሉ እዚህ፣ እግዚአብሔር ይባርካቸው። እነሱን አሁን እንኳን ድንገት ያነሳሁበት ምክንያት ማዋዛት በሚለው ምክንያት ነው ያነሳሁት። ለምን እነሱ የዛሬ 4 ዓመት አዋዜ ይዘው መጥተው ነበረ ከዳቦ ጋር። እሱን አስታውሼ ነው። ማዋዛት ሁልጊዜም ጥሩ ነው። ስለዚህ ለትምህርቱ ማዋዣ ነው ያሁኑ ሰዓት እና በጣም ረጅም ጊዜ አልወስድም፣ አጭር ጊዜ ነው። ምክንያቱም ወንድማችን ፓስተር በድሉ ሲነግረኝ ነበር ሰዓት የለም እዚህ ቤት ውስጥ እባክህ ምንም አይታየኝም ሰዓት አለኝ። የሰው ግንባር ሰዓት ነው ብየዋለሁ እኔ። ስለ ማፋሸክ ስትጀምሩ አቆማለሁ እኔ፣ ወዲያው እንለያያለንና ቶሎ ብዬ የምናገረው እናገራለሁ። እግዚአብሔር በሕዝቡ ደስ ይለዋል። እግዚአብሔር ይመስገን። እግዚአብሔር በሕዝቡ ተደስቷልና ሕዝቡ በአምላካቸው ደስ ይላቸዋል ይላል መዝሙር 149 ላይ። ደስታው የሁለት ፊት ነው። እግዚአብሔርም ይደሰታል፣ እኛም እንደሰታለን። ቅድሞ ወንድማችን እንዳለ ስለ ደስታ ሲናገር ነበረ። በጌታ በኢየሱስ ክርስቶስ በጣም ደስ ይለኛል፣ ደስታዬ ሰላሜ እሱ ነው፣ ምንም ሳይጨመር እያለ ይሄንን ሲፎክር ነበር፣ ሲናገር ነበር። እግዚአብሔር ይባርከው። የሁል ጊዜም ፉከራችን ይሄ ነው። ጌታ ደስታችን ነው። ግን የሱ ደስታ ወደኛ ይጋባል። እኔ አንድ ጊዜ በዚህ ነገር ሳስብ ደስታ ከየት ነው የሚመነጨው? በአምልኮ ጌታን ማምለክ መደሰት ፈልጋለሁ፣ ከሱ ጋር ፍስሐ ማድረግ ፈልጋለሁ። ከየት ይመጣል ብዬ ስል ለካ እኔ ዘንድ አይደለም የሚቀመመው። እኔ ጋር የደስታ ጎተራ የለም። ደስታ ከሰማይ ነው የሚመጣው። እግዚአብሔር ራሱ ነው የሚያደርገው። እግዚአብሔር የተመሰገነ ይሁን። እሱ ራሱ ይፈልገዋል ከህዝቡ ጋር መደሰቱ። እውነት ለመናገር ይፈልገዋል እሱ። እግዚአብሔር በህዝቡ ተደስቷል፣ ህዝቡም በአምላኩ ደስ ይለዋል ይላል ያ መጽሐፍ። እግዚአብሔር ነው የሚያደርገው። እና ምን አረኩኝ? አንድ ጊዜ ወረቀት ላይ ቁጭ ብዬ ስጽፍ ይሄ ደስታ ይሄ አምልኮ፣ እውነተኛ አምልኮ ከመሬት ብቻ ወደ ሰማይ የሚተም አይደለም፣ ከሰማይ ነው የሚመጣ። እንዲያውም መቀስቀሻው ሰማይ ነው ብያልኩኝና ምን አልኩኝ? ትልቅ በገና ያለ ሁሉ መሰለኝ በሰማይ ላይ አንድ ትልቅ በገና ሳይኖር አይቀርም ብያልኩኝ። እና እግዚአብሔር በጣቱ የሚያነዝረው መሰለኝ። ያንን እንግዲህ ስንት አውታር እንዳለው አላቅም። ያ በገና ትልቅ በገና እና ከሰማይ የበገናው ቅኝት ሲከር ነው ዜማ እዚህ የሚፈጠር። የላይኛው ሳቅ ማሚቶ ነው መሬት ላይ የሚያስተጋባው። ከላይ እግዚአብሔር ፈገግ ሲል ከታች አዳሙ ቦገግ ይላል። እንግዲያው የሁለት ፊት ደስታ ነው። እግዚአብሔር ይመስገን። እግዚአብሔር ነው የሚቀሰቅሰው። ይሄን ነገር ይፈልገዋል እሱ ራሱ። ህዝቡን ሲያይ ደስ ይለዋል። እግዚአብሔር ይመስገን።
ዛሬ ስለ ሕዝብነታችን እንድናስብ ነው። ክብረ በዓሉ ይሄ የእግዚአብሔር ሕዝብነት ክብረ በዓል ይባላል። የዚህ የሚድዌስት 25ኛ አኒቨርሰሪ ስሙም የሚባለው ይሄ ነው። የእግዚአብሔር ሕዝብ ክብረ በዓል፣ የእግዚአብሔር ሕዝብነት ክብረ በዓል ነው። እግዚአብሔር ይመስገን። እግዚአብሔር ሕዝቡ አደረገን፣ አይደንቲቲ ሰጠን። ማንነታችንን ነው የምናነሳው በእነዚህ ቀናት፣ በእነዚህ 2-3 ቀናት አብረን እኛ ማንን ለመሆኑ የሚለውን አብረን ማንሳት እፈልጋለሁኝ። ምክንያቱም ማንነት በጣም ዋና ጥያቄ እንደሆነ ይታየኛል። በጣም ቀውስ ስላለ በማንነት አቅጣጫ በጣም ትልቅ ቀውስ አለ። ሰዎች ማን እንደሆኑ ሁልጊዜ ግልጥ አይሆንላቸውም። ስለዚህ ግብራቸውም አስተሳሰባቸውም የተሳከረ ይሆናል ከማንነታቸው ጋር። ማንነታችንን አንጥረን ይሄ ነው ስንል ከዚያ በኋላ አካሄዳችን ከማንነቱ ጋር አብሮ ይሄዳል። የምናገረው ከማንነታችን ጋር ይሰምራል። ይሄ አሁን ያለንበት ዓለም የብዙ ቀውስ ዓለም ነው እንደምታውቁት። እና አንዱ ቀውስ የአይደንቲቲ ቀውስ ነው። የአይደንቲቲ ክራይሲስ የሚባለው የማንነት ቀውስ ነው። እኛ የእግዚአብሔር ሕዝብ ነን። ቢያንስ በእግዚአብሔር ቤት ውስጥ ይሄ ቀውስ እንዳይኖር ነው የምማጠነው ያለ። ያንን ነው አብረን የምንመለከተው። ማንን እኛ፣ ምንድነን እኛ፣ ጥሪያችን ምንድነው ብለን የት ልቁም፣ ምን ላድርግ፣ ቀለሜ ምንድነው እያልን አብረን እንድንመለከት ነው የምፈልገው። አንድ ጥቅስ ላንብብና ከዚያ በኋላ አብረን ጸልየን ጥቂት ቃሎች እናገራለሁ። ይሄ አንደኛ ቆሮንቶስ ምዕራፍ 3 ላይ የሚገኝ ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ሁላችሁ ምናልባት እንደምታስታውሱት ከባድ ግብግብ፣ ከባድ ጭቅጭቅ፣ ውዝግብ የተነሳበትን ሁኔታ ሐዋርያው ጳውሎስ እየነቀፈ፣ እየገሰጸ፣ እያስተማረ፣ እያቀና ያለበትን የሚያሳይ ነው። እዚህ ደብዳቤ ላይ የቆሮንቶስ ምዕመናን እርስ በርሳቸው እየተላተሙ በቡድን ተከፋፍለው በቃ አጉል ነገር ውስጥ ገብተዋል። በጣም አጉል ነገር ውስጥ እና ያንን አጉል ነገር እየወቀሰ ሲያስተካክል የምናይበት ነው። ላንብበውና እንጸልያለን። ምዕራፍ 3 ላይ በተለይ ወደ መጨረሻው ያለውን ብቻ ነው ላነብ የምፈልገው። ሙሉ ምዕራፍ ስለዚሁ ይናገራል። እኔ ግን ቁጥር 21፣ 22 እና 23 ብቻ ላንብብ። ስለዚህም ማንም በሰው አይመካ፣ ነገር ሁሉ የእናንተ ነውና፣ ጳውሎስ ቢሆን፣ አጵሎስም ቢሆን፣ ኬፋም ቢሆን፣ ዓለምም ቢሆን፣ ሕይወትም ቢሆን፣ ሞትም ቢሆን፣ ያለውም ቢሆን፣ የሚመጣውም ቢሆን ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እስቲ እንጸልይ። ሃሌሉያ! ክብር ሁሉ ምስጋና ሁሉ ለተቀደሰው ስም ይሁን። አንተ በደምህ የዋጀህን ጌታችን ኢየሱስ ክርስቶስ ያንተ ያረከን፣ ያንተ ሕዝብ ያረከን፣ ያንተ ማህበር ያረከን ጌታ ስምህ ይባረክ። አቤቱ በዚህ ሰዓት ጌታ ሆይ በእነዚህም ቀናት ከቸርነት የተነሳ ይሄን ክብረ በዓል እንድናረግ እርዳን። አቤቱ ያንተነታችንን ጌታ ሆይ ከፍ አድርገን እንድናየው፣ በዚህም እንድንደሰት፣ አቤቱ ለዚህም ተልእኮ እንድንታጠቅ አንተ እርዳን። አምላክ እግዚአብሔር ሆይ የቅዱስ ቃልህን በረከት እባክህ ስጠን። አብረህን ሁን፣ ሕዝብህን ባርክ። በጌታ በኢየሱስ ክርስቶስ ታላቅ ስም አሜን። እግዚአብሔር ይመስገን። ይህ እዚህ ስሞች ጠቀሰ። ይሄ ወንድማችን ጳውሎስ ስሞች ጠቀሰ። ስሞቹ የታወቁ ስሞች ናቸው። ኬፋ የሚባል ስም፣ አጵሎስ የሚባል ስም፣ ጳውሎስ የሚባል ስም ጠቀሰ። እነዚህ ስሞች ክፋት የለባቸውም፣ ጥሩ ስሞች ናቸው። በእውነቱ ስሞቹን ቀስ ብለን እናጥና ብንል ጳውሎስ ማለት እንግዲህ ምናልባት ትንሽ ማለት ይሆን እንዴ? ምንም ክፋት የለውም። ጴጥሮስ ማለት እንግዲያው አለት ማለት ይሆን እንዴ? መጥፎ ስሞች አይደሉም፣ ጥሩ ስሞች ናቸው። ስሞቹ ብቻ ሳይሆን ሰዎቹም ጥሩዎች ናቸው፣ እናውቃቸዋለን። ጳውሎስ ጥሩ ሰው ነበር፣ ጥሩ አገልጋይ ነበር። በእውነት በጣም ጥሩ አገልጋይ ነበር። ለጌታ የቀና ሰው ነበረ። ምንም መጥፎ ነገር ስለሱ አናወራም። ጴጥሮስ በጣም ጥሩ ሰው ነበረ፣ የምናውቀው ነው። ትንሽ ገርነት ያጠቃው ነበር፣ ግን ጥሩ ሰው ነበረ በጣም። ምንም ክፋት አንናገርም ስለሱ። አጵሎስም በጣም ጥሩ ሰው ነበር፣ የተማረ ሰው ነበረ፣ ብርቱ ተናጋሪ ነበር፣ በጣም ጥሩ ሰው ነበር። ግን በአጵሎስ፣ በጳውሎስ፣ በኬፋ ምክንያት ግን ቤተ ክርስቲያን ተበጣጥቃ ነበር። ሰዎች ቡድን አበጅተውባቸው ነበር። እነዚህን የጌታን አገልጋዮች
የቡድን አምበሎች እያረጓቸው በእነሱ ዙሪያ እንደ ሳትራት ይዞሩ ነበር። እንደ ሳትራት ይዞሩ ነበርና ይሄንን የሳትራት ፍልስፍና ነው የሚቃወመው ሐዋርያው ጳውሎስ። በዚህ ምዕራፍ ላይ ሁላችሁም ስታነቡት አገኝታችሁታል። ጳውሎስ ምንድነው? አጵሎስ ምንድነው? ኬፋ ምንድነው? ምንድናቸው እነዚህ? እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። እኛ እዚያ ላይ ተሰማርተን ምንሰራ ሰራተኞች ብቻ ነን። በእኛ ዙሪያ የምትሰባሰቡ ስለምንድነው ብሎ ወቀሳውን ያቀርባል። እኔ አንድ ጊዜ ቁጭ ብዬ ይሄንን ነገር ለማሰብ ሞከርኩኝ። ለምንድነው በአገልጋዮች ትልልቅ አገልጋዮች ተብሎ በእነሱ ዙሪያ በመዞር መቧደል ልክ ነው ወይ? ለምንድነው ሰው እንደዚህ የሚሆነው ብዬ ስል ያለ ብልሃቱ አይደለም እንደዚህ የሚሆነው። በጣም ብዙ ጊዜ የምናደንቃቸው የምናከብራቸው ሰዎች መከተል እንፈልጋለን። ከመከተልም አልፎ ደግሞ አምልኮ ቀረሽ የሆነ ማጨብጨብ፣ ዙሪያ መዞር፣ አትንኩብኝ ብሎ መከላከል እናበዛለን። ይሄ የሰው ባህሪ ነው። እዚህም እንደዚህ እንደተፈጠረ መለከታለሁ። እንዲጠቅሟቸው እግዚአብሔር የሰጠውን ሰዎች እነሱ ግን እንደ ከዋክብት አዩአቸው። በእነሱ ዙሪያ መዞር ጀመሩ እና እውነት ለመናገር የጳውሎሶቹን እኔ በአእምሮዬ ስስላቸው እኛ የጳውሎስ ነን የሚሉ ሰዎችን ስስላቸው ለምንድን ነው በጣም ወደ ጳውሎስ የተጠጉት? አረ በጣም የሚከበር ብዙ ነገር አለው ውስጡ። ጳውሎስ በጣም ትልቅ አስተማሪ፣ ጳውሎስ ትልቅ የወንጌል አርበኛ፣ ጳውሎስ ለመስዋዕትነት የማይፈራ ደፋር፣ ጳውሎስ የወንጌል ሰው ነው እና በትልቁ ጽፈው የጳውሎስ የወንጌል ማህበር ብለው የለጠፉ መሰለኝ እና በዚያ ስር ተሰባስበዋል። ጽዋ የሚጠጡት በጳውሎስ ስም ነው። ሌሎቹ ደግሞ አጵሎስን አግኝተውታል። አጵሎስ ደግሞ እስክንድሪያ የተማረ በጣም ረቂቅ ሰው ነው። ስለሱ የተጻፈውን እዛ ስንመለከት አፈትብ ሲናገር የሚያሰማ ነው። በክርክር ማንም አይችለውም። እያስረዳ አገሩን በሙሉ የሞላ ነው። ሰው አፉን ከፍቶ የሚሰማው ሰው ነው። በጣም ስል ነው እና በሱ በኩል ደግሞ አንዳንዶቹ የአጵሎስ የምርምር ተቋም በሚል ለጥፈው ደግሞ ጽዋ ከአጵሎስ ጋር ነው የሚጠጡት። አንዳንዶቹ አጵሎስንም ጳውሎስንም ያውቋቸዋል። ግን የጥንቱ የጠዋቱ ኬፋ ነው ዋናው። እነዚህ እኮ ትናንት የመጡ ሰዎች ናቸው ብለው የኬፋ ቀዳማዊት ማህበር በሚል ደግሞ ወደዚያ ማዶ ለጥፈው ከሱ ጋር ደግሞ የተሰልፈዋሉ። ተከፋፍለዋቸው እነዚህን እንደ ከዋክብት ያዋቸዋል። እግዚአብሔር ከከዋክብት ያትርፈን። ባለ አንድ ኮከብ ሰው ያርገን። ልክ እንደ ዳላስ ነው ቴክሳስ ነው ሎን ስታር ስቴት የተባለው ባለ አንድ ኮከብ ብቻ። ለኛ ብዙ ከዋክብት አልተሰጡም። ኮከባችን ማን ነው? ኢየሱስ ክርስቶስ የንጋት ኮከብ የተባለው። እንግዲያው ከዋክብት እያረገፈ ነው ሐዋርያው ጳውሎስ በዚህ ምዕራፍ ላይ እያረገፈ ነው። አልጠላም። አሁን ኬፋን አይጠላም። በእውነት ጳውሎስ ለምን ይጠላዋል? አጵሎስንም አይጠላም። ፉክክርም ከነሱ ጋር አልጀመረም። ግን ከዋክብት ግን አይደለንም፣ እሱን ወቁልን እያለ ምንድነው ጳውሎስ ምንድነው አጵሎስ ይላል። ይሄን ከተናገረ በኋላ ግን የሰዎቹን የውስጥ ችግር ነው የሚያነሳው። ያለ መጣበቅ ፈልገዋል። ማንነታቸውም በጳውሎስ በኩል ማንነታቸውም በአጵሎስ በኩል ሊያረጉ የፈለጉ ሰዎች ናቸው። የማንነት ችግር አለባቸው። ኢትስ አን አይደንቲቲ ክራይሲስ። ጳውሎስን መጠለያ ካረኩት የማንነት ችግር አለብኝ። መጠጊያ ፈልጌያለሁ። በሱ ስም ልጠለል ፈልጌያለሁ። እናንተ እዚህ ያላችሁ ሰዎች ደህና ናችሁ ብዬ ተስፋ አደርጋለሁኝ። በሰው ስር አትጠለሉም፣ በሰው ስም አትምሉም ተስፋ አደርጋለሁኝ። መጠለያ ያርገዋቸዋል። እሱን ሲያራግፍ ነው እንግዲህ ምን ብሎ ይናገራል? ቁጥር 21 መልሼ ላንበው። ማንም በሰው አይመካ፣ ማንም ማንነቱን ሰው ውስጥ አይፈልገው ማለት ነው። ማንም በሰው አይመካ፣ ነገር ሁሉ የእናንተ ነውና ጳውሎስ ቢሆን አጵሎስ ቢሆን ኬፋ ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። ይሄ በጣም የሚያረጋጋ ንግግር ነው። የእናንተ ችግር ስስት ነው። ጳውሎስ ላይ ተጠምጥማችሁ ማንም እንዳይነካባችሁ የምትፈልጉ ሰዎች ናችሁ። ምንድነው ይሄን ያህል እንደዚህ የምትሆኑት? ኬፋም የእናንተ ነው፣
አስገቡት። አጵሎስም የናንተ ነው። ተሰጥቷችኋል ሁሉ ነገር። ህይወት የናንተ ነው። ሞትም አይቀርላችሁም፣ የናንተ ነው። ሁሉም የናንተ ነው፣ የናንተ ነው። እንደዚህ እንደ ንፉግ ውሻ አንድ ጥግ ይዛችሁ አጥንት እንደያዘ ውሻ አታጉረምርሙ። ሁሉ የናንተ ነው ብሎ የሚያሳርፍ ንግግር ነው የሚናገር። ሁሉ የናንተ ነው። ግን አሁን እሱ ላይ አይደለም ላተኩር የፈለኩት። እናንተም የማን ናችሁ ይላል። እናንተም የማን ናችሁ? ይሄ በጣም አስፈላጊ ነው። በሉት እስቲ። የክርስቶስ ናችሁ። እናንተም የክርስቶስ ናችሁ። እናንተም የክርስቶስ ናችሁ። አይደንቲቲያቸውን የክርስቶስ ከመሆናቸው ጋር ነው የሚያያይዘው። ማንነት ትፈልጉ እንደሆነ የእናንተ ማንነት ተነጣጥሮ ቁጭ ያለ ነው፣ ሊቀየር የማይችል ነው። እናንተ የክርስቶስ ናችሁ። እናንተ ማህበረ ክርስቶስ ናችሁ። ሌላ መጠለያ የላችሁም ብሎ ይሄን ማንነት ነው የሚያጠነክረው። እግዚአብሔር የተመሰገነ ይሁን። እኔም በቃ ይሄን ለማለት ነው ዳላስ ድረስ የመጣሁት ባጭር ቃል። እናንተ የክርስቶስ ማህበር ናችሁ። እግዚአብሔር የተመሰገነ ይሁን። ማህበረ ክርስቶስን እሱን ለማክበር ነው የመጣ ነው። እነዚህ 25 ዓመታት በዚህ በሚድዌስት አካባቢ እግዚአብሔር ይባርካቸው። መቼም ወንድሞች ይሄን ህብረት ያቋቋሙትን ይሄን ህብረት የመሩትን እስከ ዛሬ ድረስ ለዚህ ህብረት የቆሙትን እግዚአብሔር ይባርካቸው። በእውነት በጣም ደስ ይሉኛል። ምክንያቱም መንፈሱን ሳሸተው ይሄ ህብረት ትልቅ ደስታ፣ ትልቅ ባልንጀርነት፣ ትልቅ ህብረት፣ ትልቅ ፍቅር ያለበት፣ ትልቅ ጥቅም፣ ትልቅ መተናነጽ ያለበት እንደሆነ ተመልክቻለሁኝ ጥቂት ባየሁት። እግዚአብሔር የተመሰገነ ይሁን። እና ይሄ 25 ዓመት እርስ በርስ ተገናኝቶ የተዋቀረ ማህበረሰብ የክርስቶስ ማህበረሰብ ነው። እሱን ነው የምናከብረው። በዓል የምናደርገው እንኳን አንዳረከን፣ እንኳን አዋሃድከን፣ እንኳን አብሮ ሰራህን ለማለት ነው እዚህ የተሰለፍነው። እግዚአብሔር የተመሰገነ ይሁን። ስለ ማንነት ነው በቃ ልናገር የፈለኩት ባጭሩ። የማንነት ነገር በጣም ዋና ነው ብዬ ነው ዛሬ እሱ ላይ ብቻ ትንሽ ተናግሬ ላቆም ነው። የኔ አባት ምን ያደርግ ነበር? እኔ ትንሽ ልጅ ሆኜ የእናንተ አባቶችም ያደርጉ እንደሆነ አላቅም። የኔ ግን ምን ያደርግ ነበር? እኔ ገና ትንሽ የ8 ዓመት ልጅ የ7 ዓመት ልጅ ሆኜ ወንበር ያመጣና ቁጭ በል ይለኛል ፊት ለፊቱ። ከዚያ እሱ ቁጭ ይላል ወንበር ላይ፣ እኔ ደግሞ በሱ አንጻር እቀመጣለሁ። ከዛ የሚጠይቀኝ ጥያቄ አለ የተለመደ ማታ ከመተኛቴ በፊት። አንተ የማነህ ይለኛል። ልክ እንደዚህ ነው ይጠይቀኝ። የማነህ ይለኛል። ከዛ አይኔን እያቆለጨለጭኩ እሱን እያየው የቡልቻ እላለሁ። እሱ ራሱስ የማን ነው ይለኛል። የአያቴን ስም ደግሞ ጠራለሁ። እሱስ የማን ነው ይለኛል። የቅድመ አያቴን ስም ጠራለሁ። እንደዚህ አድርጎ 7 ቤት ያስቆጥረኝና ሂድና ተኛ በቃ አሁን ይለኛል። ይቺ ማትቀር የማታ ስራ ናት። የማታ ስራ ናት። እንዴት እንደሚያስደርግበት ምክንያት እያልኩ ስል ማንነቴን ሊያትመው ፈልጓል፣ እንዳልሳሳት ፈልጓል። ለሱ በጣም ዋና ነገር ነው አይደንቲቲ። እና በጣም ይገርመኛል አሁን እየቆየው ሳስበው። ልክ እንደሱ አሁን በጣም እናንተን ላስቆጥር ነው። የማን ናችሁ? ጮክ በሉ። ክርስቶስ የማን ነው? የእግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ይቺ መስመራችን ናት። ይህች ማንነት በጣም ዋና ነገር ናት ወንድሞቼ፣ እናቶቼ፣ በጣም ዋና ነገር ናት። ምክንያቱም ይችን ማህበር ቀስ ብለን መፈልፈል አለብን። ምን አይነት ማህበር ናት? ምንድነው ምልክቷ? ቀለሟ ምንድነው? ተልኳ ምንድነው ብለን ይችን ማህበር ነው ሰሞኑን የምንመለከታት። ምናልባት ስለ አይደንቲቲ አንድ ክፍል ብቻ ላንብብላችሁና ምክንያቱም የኛ ማንነት ምሳሌ የሚያገኘው ከእስራኤል ማንነት አንጻር ነው። በዚያኛው በብሉዩ ኪዳን በአሮጌው ኪዳን እግዚአብሔር ሕዝብ አበጅቷል፣ የራሱ ሕዝብ አበጅቷል። የጌታ ስም የተባረከ ይሁን። መርጦ አበጅቷል፣ ሕዝቤ ብሎ ይጠራቸዋል። በእነሱ አምሳያ ደግሞ በአዲሱ ኪዳን ክርስቶስ በደሙ እኛን ደግሞ ምን አድርጓል? ዋጅቶ ሕዝቤ ልጆቼ ይላል። እግዚአብሔር ይባረክ። እና ወደዚያ ወደ ኢሳይያስ 43 እንሂድና እዚያ ላይ ያለውን ላነበው ፈልጋለሁ። በጣም ከምወዳቸው ክፍሎች አንዱ ነው። ብዙዎቻችሁም እንደዚሁ የምትወዱት ይመስለኛል።
እዚያ ላይ ሕዝበ እስራኤልን እግዚአብሔር የሚናገርበት በጣም ውብ ቋንቋ አለ። እሱን ባነብላችሁ ደስ ይለኛል። እንዲህ ይላል፣ አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ። በዓይኔ ፊት የከበርህና የተመሰገንህ ነህና እኔም ወድጄሃለሁና ስለዚህ ሰዎችን ለአንተ አሕዛብንም ለነፍስህ እሰጣለሁ። እኔ ከአንተ ጋር ነኝና አትፍራ። ዘርህን ከምስራቅ አመጣዋለሁ፣ ከምዕራብም እሰበስብሃለሁ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል። ወንዶች ልጆቼን ከሩቅ ሴቶች ልጆቼን ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርሁትን የሰራሁትንና ያደረግሁትን ሁሉ አምጣ እለዋለሁ ይላል። እግዚአብሔር የተመሰገነ ይሁን። ይሄ በጣም አስደናቂ አንቀጽ ነው። አሁን ያነበብነው በጣም ደስ የሚል ነው። ለሕዝቡ እግዚአብሔር የሚናገረው ቋንቋ ነው። ሁለት ስም ነው የሚያነሳው። ያዕቆብ ይለዋል፣ እስራኤል ይለዋል። ምንጭ እንደሆነ እሱ ራሱ ይናገራል። እኔ ነኝ የፈጠርኩህ፣ እኔ ነኝ የሰራሁህ ብሎ ይናገርና ግን እዚያ ጋር አንድ ዋና ነገር የሚናገረው አለ። እሱ ምንድን ነው? ግንኙነት፣ በአንተና በእኔ መካከል ግንኙነት አለ። ግንኙነቱን ልንገርህ ምን እንደሆነ፣ እኔ እንዴት እንደማይህ ልንገርህ ብሎ ይሄን ነው በጣም አጠንክሮ የሚናገረው። እና እኔ አንድ ያስደስተኝን ነገር እነግራችኋለሁ። እሱ ምንድን ነው? አንተ የእኔ ነህ የምትል አንድ ሐረግ አለች እዚያ ላይ። እና በጣም ብዙ ጊዜ ስለ ራሴ አስቤ ማንነቴን የት ላይ እንደማንጠለጥለው በጣም ብዙ ፈልጌያለሁ። የት ላይ ነው የማንጠለጥለው ብዬ እኔ ማን ነኝ ብዬ እኔ ማን ነኝ? ይሄ ደግሞ የኔ ብቻ አይደለም፣ የአዳሙ ሁሉ ጥያቄ ነው። ማን ነኝ እኔ የሚል አብዛኛውን የህይወታችን ክፍል ስለ ራሳችን በማሰብ ነው የምናሳልፈው። ምናልባት ከቀኑ ከ24ቱ ሰዓት እንቅልፍ ካልወሰደን በጣም ብዙ ጊዜ የምናስበው ስለኛ ስለ ራሳችን ነው። እንዴት ሆናለሁ? ምን እመስላለሁ? ሰው ምን ይለኛል? ምን አረጋለሁ? ነገ የት ሆናለሁ? ምን እበላለሁ? ምን እጠጣለሁ? ምን አረጋለሁ? በጣም ብዙ እኔ ሀያል ነገር ነው። በጣም ይጨመድደኛል። በጣም ስለ እኔ ነው ማስበው። እና እኔ ማን ነኝ የሚለው ጥያቄ እንደ ዋና ነገር አድርጌ ቆየው። ግን እዚህ ላይ አንድ ትልቅ መልስ አገኘው። እግዚአብሔር የተመሰገነ ይሁን። ለካ ዋናው ጥያቄ እኔ ማን ነኝ አይደለም፣ እኔ የማን ነኝ ነው። ዋናው ነገር የኔ ማንነት ሳይሆን የኔ የማንነት ነው። አንተ የማን ነህ ይላል? የኔ ነህ ይላል። ስለዚህ እኔ አሁን እረፍቴ የኔን ማንነት በማግኘት ላይ አይደለም። እኔ ቁመቴ ይሄን ያህል፣ ክብደቴ ይሄን ያህል፣ ገጽታዬ ይሄን ያህል፣ ትምህርቴ ይሄን ያህል፣ ደሞዜ ይሄን ያህል በሚለው ሳይሆን እኔ የማን ነኝ በሚለው ነው ማርፈው። እግዚአብሔር የተመሰገነ ይሁን። እኔ የማን ነኝ በሚለው ነው ማርፈው። እንግዲያው ለክርስቲያን ዋናው ጥያቄ እኔ ማን ነኝ ሳይሆን ጮክ በሉ እስቲ እኔ የማን ነኝ የሚል we belong to Christ። ይሄ ቢሎንጊንግ ይሄ የማንነት ነው ዋናው ነገር። አይደንቲቲን የተረጎመው መጽሐፍ ቅዱስ በየማንነት ነው፣ በማንነት አይደለም። እኛ ሕዝበ እግዚአብሔር ነን፣ ማህበረ ክርስቶስ ነን፣ የሱ ነን፣ የኔ ናችሁ ስለሚል እኛ የሱ ነን። እግዚአብሔር ይመስገን። የሱ መሆናችን ነው እውነተኛው ማንነታችን። ያሳርፈናል። እና በጣም የሚያሳርፍ ቋንቋ ነው የሚናገር። አንተ ያዕቆብ ሆይ፣ አንተ እስራኤል ሆይ የማን ነህ? የኔ ነህ። እሱም ያሳርፈው ለምን እንደሆነ ልንገራችሁ። እኔን በራሴ ብቻ ብተረጉመው ያልቅብኛል፣ ቅቡጭ ይልብኛል።
ማለት ተርካችሁ ምን ይሄን ያህል ትልቅ ነገር አለ እንዴ? አሁን ለምሳሌ አሁን ከናንተ መካከል አንዱ ተነሳና እባክህ የህይወት ታሪክን ተናገር ብለው እዚህ ቆሞ ቢናገር ምንድነው የሚለው? በ1900 ምን ተወለድኩኝ ይላል። ገና ጥቂት ጊዜ ነው። ምናልባት አንዳንዱ 60 ዓመት 70 ዓመት እዚህ የሞላው አለ 70 ዓመት እኔ እንጃ። በጣም ትንሽ ነገር ነው የምትናገሩት። የ30 ዓመት 40 ዓመት